ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። የተለመደውን ወቅታዊ ጉዳይ ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በዛሬው ወቅታዊ ጉዳያችን እንግዲህ እንደተለመደው በቅማንት አካባቢ እየተፈጸሙ ያሉ ጉዳዮችን የምናነሳ ይሆናል። ሰሞኑን በመተማ ወረዳ ማህበረ ስላሴ ገዳም የተፈጠረ አንድ አሳዛኝ ጉዳይ አለ። እሱን እናነሳለን። ሌላው እዚሁ መተማ ወረዳ ሳንወጣ የተጀመሩ የህዝብ ለህዝብ ግንኙነት የሚመስሉ ስብሰባዎችን ሰሞኑን እያየን ነው። እነዚህ ስብሰባዎች የእውነት ከልብ ናቸው ወይስ ፕሮፓጋንዳ የሚለውንም እናነሳለን። ከዛ ባለፈ አሁንም እዛ መተማ አካባቢ እንዳለን የሽንፋ ግድብ ፕሮጀክት በተመለከተ ምን አዲስ ነገር አለ የሚለውንም እሱንም አንስተን በመጨረሻ የቅማንት ዲሞክራሲ ፓርቲና ትላንትና የፓርቲው ማዕከላዊ ጽሕፈት ቤት የጻፈው አንድ ደብዳቤ አለ። እሱን የተመለከቱ መረጃዎችን ጠቅለል አድርገን ወደ እናንተ አድርሰን የዛሬው ውይይታችን የምንጨርስ ይሆናል ማለት ነው። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ዘንድር እንኳን ደህና መጣ እያልኩ የዛሬው ወቅታዊ ጉዳያችን በእነዚህ ላይ እና ሌሎችም ጉዳዮች ላይ የሚያተኩር ይሆናል። ምናልባት ሌሎችን ሀሳቦች በመሀል ልናነሳ እንችላለን እንደየጉዳዩ ማለት ነው። ከመተማ ዮሐንስ ማህበረ ስላሴ ገዳም እንጀምርና መተማ ዮሐንስ ማህበረ ስላሴ ገዳም እንግዲህ ከዚህ በፊት ከቅማንት ጋር በተገናኘ ብዙ ጉዳዮች አሉ። ከዛ ገዳም ጋር በተገናኘ በተለይ ያን ገዳም የሚያስተዳድረው አበምኔቱ አባ ማን ነው የሚባለው መነኩሴ አለ። አሁን ፋኖ ሆኖ የሚሰራው ማለት ነው። ኮሚቴውን ጠራርጎ የሚያሳሰረው በአንድ ወቅት አሁንም ድረስ እስር ቤት እንዲማቅ እያደረገ ያለው ሰውዬ እዚህ ገዳም ውስጥ በተደጋጋሚ ቅማንት ላይ ግፍ ይፈጸማል። ሽፍታ ዛይ ምሽግ አድርጎት ተቀምጧል። ንብረት ይዘረፋል። የተለያዩ ነገሮች ይፈጸማል እና ሰሞኑን ግን ሌላ አንድ ለየት ያለ ነገር እንደተፈጸመ ወይም እንደተሰራ እየተነገረ ነው እና ያ ጉዳይ ምንድን ነው የተፈጠረው ምንድን ነው የሚለውን ወደ አንተ ላምጣውና ምንድን ነው ለተመልካቾቻችን ብታደርስ። መልካም እንግዲህ የማህበረ ስላሴ ገዳም ጉዳይ ከዚህ በፊትም በተደጋጋሚ ብዙ ነገሮችን ስናነሳ ቆይተናል። ማህበረ ስላሴ ማለት እንግዲህ በመተማ ወረዳ የሚገኝ ነው። በሌንጫና በዚህም በኩል ልባሳ የሚባል እንዲሁ አባጎርድ ምናምን የሚባሉ እንትኖች አሉ። በዛ አካባቢ የሚገኝ እንትን ነው። ከጎንደር ተነስተ ስትሄድ ደረቅ አባይ የሚባለው ቦታ ተነስተ ወደ ግራ ታጥፈ ሄደህ የምታገኘው እንግዲህ ጥንታዊ ገዳም ነው ማለት እድሜው ብዙ ነው። ረዘም ያለ ጊዜ የቆየ ገዳም ነው። ያ ገዳም አብዛኛውን ጊዜ በቅማንት ህዝብ ነው እንትኖችን የጉልበት ስራዎችን የሚያሰራው። የአዝመራ ስብሰባም ሆነ የተለያዩ ነገሮችን የሚያሰራው በቅማንት ነው። በተለይ ደግሞ የሌንጫ የጉባኤ ጀጀቢት ህዝብ ትልቅ ስራ ነው የሚሰራው እሱን ገዳም በመርዳት ማለት ነው። ነገር ግን ከጊዜ በኋላ ተገልብጦ ጸረ ቅማንት ሆኖ መጥቷል። ገዳሙ እንደ ገዳም ማለት ነው። ገዳሙ እንደ ገዳም እንግዲህ ግለሰቦች ሊሆናል እንደዛ ያዞሩት። እንደገና ደግሞ አጠቃላይ በተፈጠረው ሁኔታ ገዳሙ ውስጥ መኖር ያለበት ሰው የአንድ አይነት ሰው ወይም የእነሱ የሚፈልጉት ሰው ብቻ እንዲሆን አይነት ነገር አለ እና ማንም ሰው እዛ መጥቶ እንዲገባባቸው አይፈልጉም። ሌላ ሰው ከመጣ መረጃ ነው፣ ሰላይ ነው ምናምን የሚሉ ነገሮች ይመጣሉ። ዜን እርምጃ ተወስዳለ ማለት ነው። አባ ወልደ ሰንበት የሚባል እኔ ፋኖ ነው የምለው፣ አቶም ይበዛበታል። በጣም የተረገመ ሰው ነው። እንግዲህ የገዳም አበምኔት ነው። የገዳም አበምኔት ፖለቲካ ውስጥ ገብቶ የሚዳክርበት ዘመን መጽሐፈ መነኮሳት ከበዓት እንድትቀመጥ ነው ትልቅ ትእዛዝ የሚያዘው። እነዚህ ግን ከገዳም ወጥቶ ፖለቲካ ያቦካል። የወጣ ሽፍታ አስገባለሁ የሆነ ነገር አረጋለሁ ማይለው ነገር የለም፣ ማይቀባጥረው ማለት ነው። በየፖለቲካ መድረኩ ይገኛል። ገዳም አበምኔት አባት ኃላፊ ማለት ነው ይሄንን የሚያደርገው እና በተደጋጋሚ ይህን ነገር አንስተናል። በተለይ በቅማንት ላይ የሚሰራው ሴራ እጅግ በጣም ዘግናኝ ነው። ኮሚቴን እስከ ማፍረስ የሚሄዱ ነገሮች፣ ውስጥ ለውስጥ የሚሰራቸው ስራዎች፣ የገዳም እንትኑን ይሄ አበምኔቱነቱን ተጠቅሞ የሚያጭበረብርበት መንገድ ብዙ የዋሃን የኮሚቴ አባላትም ሆኑ ሌሎች ታጋዮቹ ጠንካራ የሚባሉትን ውስጥ ለውስጥ በስልክ በምን እያገኘ የሚያጭበረብረው ማለት ነው። ኢቭን ሴራ ውስጥ ገብቶ የሚሰራው ስራ በጣም ብዙ ነው። እንግዲህ ከዚህ ባለፈ ገዳሙ ከቅርብ ጊዜ ወዲህ ይሄ ፋኖ የሚባል ኃይል ከተቋቋመ በኋላ የፋኖ መናኸሪያ ነው። ለፋኖ ምግብ የሚያዘጋጀው የሆነ ነገር የሚያደርገው እሱ ነው። መደበቂያ ነው። ፋኖ እዛ ነው የሚኖረው በዛ አካባቢ ያለው ማለት ከቅማንት ምድር የሚሰርቀውን የሚዘርፈውን እየያዘ መሄደው በዛ በኩል ነው። እንግዲህ በዚህ 2 ቀን ምንድነው የሆነው? አንድ ወጣት ስሙን ለጊዜው እንትን ማወቅ አልቻለም። መቃ ቀበሌ ነው፣ ዲያቆን ነው። ከትላንት ወዲያ ይመስለኛል ወይም ሜይ ቢ 3 ቀን ሊሆን ይችላል። ወደ ገዳሙ በቃ ዓለም በቅቶኛል፣ ከዚህ በኋላ እዚህ ዓለም አልኖርም፣ ወደ ገዳም ገብቼ መልኩሼ ነው የምኖረው ብሎ ወደዛ ሄደ። ወደ ገዳሙ ሄደ። እንደሄደ ደርሻለሁ ብሎ ደወለ ለወላጆቹ። በሰላም ደርሻለሁ አለ። የተወሰነ ጊዜ ቆይቶ ታግቻለሁ አላቸው እና 700 ሺህ ብር አምጡ ተብሏል። 700 ሺህ ብር ክፈሉና አስለቅቁኝ ይላል። መጨረሻ ላይ በነገታው ማለት ነው እንደዚህ ብሎ በተናገረ በነገታው እዛው ገዳም ውስጥ ገብቶ ነው እንግዲህ ተገደለ።
ገዳም ውስጥ ገብቶ ነው የታገትኩ ያለው። በሰላም ደረስኩ ን ታገጥኩ፣ በነገታው ደግሞ ሞተ ተብሎ ዜና ተነገረ ማለት ነው። እና እንዲያውም ጥይት እየተተኮሰ የመርዶ ጥይት ምናምን እየተተኮሰ እሱን ቀርጸው የሆነ ማህበራዊ ሚዲያ ላይ ያጋሩትን እያየሁ ነበረ። ልጁ ሪል እንደተገደለ ማለት ነው። ሰው እንዲህ አይነት ግፍ ተሰራ ማለት ነው። ልብ በል ገዳም ውስጥ ገብተው ነው ይሄን ያደረጉት ማለት ልጁ ገዳም ውስጥ ገብቶ ነው ይሄ የተደረገበት። ገዳሙ ምንድን ነው የሚያደርገው እዚህ ጋር ለማን አሁን ይሰጥሃል ገዳሙ። በእርግጥ ገዳም ስለገባ ሴፍ ልትሆን አትችልም። ይሄን አውቃለሁ። ያው እግዚአብሔር ነው የሚጠብቅህ እንጂ መቼም በዚህ ዓለም ያሉ ቆብ ለበሱ አልለበሱ፣ መነኮሱ አልመነኮሱ፣ ያበዱ መነኮሳት መሳይ ብሔርተኞች በሽ ናቸው በሚገርም ሁኔታ ማለት ነው። ያበዱ እንዲያውም ባለፈው አቡነ ማትያስ ሲናገሩ ነበረ። ብዙ መነኮሳት ከፋኖ ጋር ይሁን ምን መሳሪያ እያነሱ እንዋጋለን እያሉ ነው። ኧረ ተው በሏቸው ባካችሁ እያሉ እየተናገሩ ነው። በዛ ውስጥ ያሉ ናቸው እነዚህ። ይሄ ደግሞ ከጥንት የመጣ ባህል እኮ ነው። እንትና ማን ነው ይሄ ቦካና የሚባለው ሰውዬ አፄ ልብነ ድንግል የሚባለው ከግራኝ መሐመድ ጋር በነበረው ጦርነት ብዙ ቀስተኛ የደብረ ሊባኖስ ቀስተኛ ወታደሮች ነበሩት። ቀስተኛ መነኮሳት ናቸው። እና ምልምል ወታደር በለው 2,000 ሊሆን ይችላል፣ 1,000 ሊሆን ይችላል፣ 500 ሊሆን ይችላል፣ 200 ሊሆን ይችላል አለው። ይሄ ምንድነው? ትሬንድ ነው። ልክ እንደ ሰማዕትነት ምናምን ተቆጥሮ ነው የሚያደርጉት። ከዛ ትሬንድ የመጣ ነው የሆነን ቡድን ለማትረፍ። እነሱ የሚያስቡት ምንድን ነው? ሃይማኖታችን ሊጠፋ ነው ብሎ ነው የሚያስቡት። ቅማንት ራሱ ሃይማኖት ሊያጠፋ የመጣ ነው ብሎ ነው የሚያወሩት። በዚህ መሰረት ቅማንት እዛ ውስጥ እንዲገባ አይፈልግም። ማንነት ከታወቀ የመጣበት ከታወቀ ያጠፋዋል። ለምን? እዛ ውስጥ ያለው ጉድ መከራቸውን ይሄ አሁን የሚሰሩትን ነገር ታጋልጣለህ። ስለዚህ መገደል አለብህ። አግተው ገንዘብ እንዳይቀበሉ ችግር ነው። እዛ ገብቶ ነው ይሄ ነገር የሆነው። ስለዚህ መግደል ደዝባውን ታጠፋለህ። መረጃ የለም ማለት ነው። ኦልሬዲ ጠፋ። ስለዚህ መግደል ቀላል ነው ለነሱ ማለት ነው። እነሱ ከሚዋረዱ ከውስጥ ያለው ምስጢር ከሚወጣ እነሱ በገመቱት ነው። ልጁ እኮ ዓለም ጥሎ ነው ሄደው። እዚህ በኋላ ሌላ ነገር አልፈልግም ብሎ ነው ሄደው። የእነሱን ጉድ የሚዘከዝክበት ምክንያት ይኖራል ብዬ አላስብም። ግን ያው እነሱ ክፉ ስለሆንክ በክፉ መንገድ ስለምታስብ ክፉ ስለሆኑ በዛ መንገድ አስበው ነው ያን ያደረጉት ማለት ነው። እና በጣም የሚያሳዝን ነው። እንግዲህ ከዚህ በፊት በተደጋጋሚ የገዳሙ በፋኖ እንደሚመራ የፋኖ መናኸሪያ እንደሆነ አቅርበናል። ባለፈው 3 ዲያቆናት ይመስሉኛል ባህር ኩርኩር የመቃ ቀበሌ ሆኖ ድሮ ባህር ኩርኩር የሚባል ቀበሌ ነበረ። ከገንዱ አማዶ ያለው ማለት ነው። ወደ ምዕራብ አቅጣጫ ወደ ደቡብ ምዕራብ አቅጣጫ ያለው ሀገር ማለት ነው። ከከተማው ማለት ነው። መቃ ዜን ሚካኤል ቤተክርስቲያን ይመስለኛል። ከሱ ሌሊት ማታ እያሉ ትምህርት እየቀጠሉ የነበሩት ዲያቆናትን አፍነው ወሰዷቸው። ወደ 3 ይመስለኛል ወስደው ማህበረ ስላሴ ገዳሙ ምግብ በልተው እንደሄዱ ተነገረ። እዚህ ምግብ በልተው እዛው ገዳሙ ደርሰው ነው ዲያቆናት ናት። ተመልከት፣ አግተው የወሰዷቸው ሌሊት መጥተው። ስለዚህ ገዳሙ ኦልሬዲ አሁን የመነኮሳት ሳይሆን የፋኖ ገዳም ነው። ይሄ ትልልቅ ጅንግላ የሚያክል መስቀል እያንጠለጠለ የሚወጣው ከእንደዚህ አይነት ገዳም የሚመጣ ነው ማለት ነው። የሚያሳዝነው። ስለዚህ ከዚህ አሁን ምንድን ነው የሚጠበቀው? ይሄ ከዚህ በፊትም በተደጋጋሚ ሲባል እንደነበረው አሁን ደግሞ ይህንን ነገር ሲሰሩት ተመልከት። እንግዲህ እኔ አሁን ጥያቄው ምንድን ነው? ቅማንቶች አርፋችሁ ለምን አትቀመጡም እንዴ? ነፍሰ ገዳይ በሞላበት ገዳም ይሄን እንዴት ነው የማትረዱት? በቅማንት ወገኖቻቸው ላይ ኮሚቴ እያሳሰረ ፍዳውን እያሳየ ይህን የሚሰራ ስራ አግቶ ወስዶ በዛው የሚኖር የፋኖ የአማራ ክልል ውስጥ ያለ አሁን ፋኖ የሚንቀሳቀስበት ብለው አማራ ክልል ውስጥ ያለ ገዳም ነው ብለህ ከሄድክ ታልቃለህ። አሁን በዚህ ሰዓት ማለት ትበላለህ። ወታደር ነው ኦልሬዲ ማለት ፋኖ ነው ያለ ማለት ላይታጠቅ ይችላል፣ ግን ሀሳቡ አስተሳሰቡ ፋኖ ነው። ይሄ እኮ ነው ዘተፈኖ ማህበ እግዚአብሔር ምናምን እያለ የሚልልህ ማለት ነው። ስለዚህ በዚህ ዘመኑ ባበላሻቸው ክፉ ሰዎች እጅ በወደቀ ገዳም ውስጥ ሄደህ ምን ልታደርግ ነው? ከቤት ሆነ ለምን አትጸልይም? ጥያቄው ምንድነው? አሁን ሄደህ የምትሞትበት ማለት ነው። እዚሁ ንስሐ ገብተህ ተዘጋጅተህ ስጋውና ደግሞ እየተቀበልክ ለምን አትቀመጥም? ምን ያደርግልሃል? በዚህ ዘመን መንኩስና የምትሄደው መነኩሴው ጠበንጃ ይዞ እያቀራራ ጃሎ እያለ ሰው እየገደለ እያየህ ማለት ነው። በጣም ነው የሚያሳዝነው። ወላጆች ልጆቻቸውን በዛ መንገድ ቢመክሩና በስርዓት ቢያስቀምጧቸው የተሻለ ይመስለኛል። ገዳም ገባ አልገባ፣ ከቤት ተቀመጥክ አልተቀመጥክ፣ መከራው ከመጣ የትም ቦታ አታመልጥም። ገዳም ስለሄድክም አይደለም። ግን እንደዚሁ ገዳም አሁን በዚህ ሰዓት የአይጥ ወጥመድ ላይ የተጣለ ስጋ ማለት ነው። አይጡ ለመያዝ የሚጣል ስጋ ነው። እንደዛ ነው። ገዳም ብለህ ትሄዳለህ፣ ትገደላለህ። የትም ቦታ በዚህ ሰዓት መንቀሳቀስ የለብም። ከሰፈር ቁጭ ብለህ እርስ በርስ ተደራጅተህ አካባቢ መጠበቅ ነው የተሻለ የሚሆነው እና በጣም ዘግናኝ ግፍ ነው። አሁን እንደ ክርስትና ስታስበው ራሱ ቤተክርስቲያን የወረደችበትና የተዋረደችበት ዘመን ነው። ታንክ ዩ
አመሰግናለሁ ዘንድር ስለመረጃ። ዙሮ ዙሮ በተደጋጋሚ አንስተነዋል። ማህበረ ስላሴ ገዳም የጽንፈኛ ምሽግ እንደሆነ እዛ ምግብ የሚያበስሉበት መሳሪያ የሚከዝኑበት ሌላም ሌላም የሚያደርጉበት ቦታ እንደሆነ በተደጋጋሚ አንስተናል። ከዚህ በፊትም የታገተ ቅማንት ወደዛ ገዳም ወስዶ እዛ አካባቢ ከገዳሙ ቅጥር ግቢ ውስጥ ሲታገት እንደነበረ ከዛ ውስጥ የቅማንት ንብረት እየተወሰደ እንደሚበላ በተደጋጋሚ ተናግረናል። ይሄ ደግሞ የገዳሙ አበምኔት ተብሎ የተቀመጠው ሰውዬ ቅድም ያልከው አባ ወልደ ሰንበት የሚባለው መነኩሴ ፋኖ እሱ ያን ገዳም እየመራ በቅማንት ላይ ምን እየፈጸመ እንደሆን ግልጽ ነው። እንኳን ይደህለት ቤት ድረስ መጥቶ የሆነ ችግር እየፈጠረ ያለ ሰው ነው። ስለዚህ አንዳንድ ጊዜ ቅድም እንዳልከው ለምን ሰው እንደሚሄድ እኔ አይገባኝም። ለምን አርፎ አይቀመጥም? ቤቱ ምንድነው የተለየ ነገር የሚያገኘው? ለቤተሰቡ ሀዘን ችግር ይዞ መጣ፣ እሱ ምንድን ያዋጠረ ማለት ነው። እና በጣም ከባድ ነው። ከዚህ በፊትም የጭልጋው አርሴማ ነው ምናምን የሚባል የሆነ መነኩሴ ባለ ከ2 ዓመት ወይ ከ1 ዓመት በፊት እዚህ እንትና አይምባ አካባቢ የተገደለው ምንድን ነው ሲያደርግ የነበረው ያ ሰውዬ? ስንት ዲያቆናትን አስገድሏል እኮ እዛ አይከል ከተማ ውስጥ ብቻ ራሱ። እና ሰው ለምንድን ነው የማይጠነቀቀው የሚለውን ለምን አንዳንዴ ስትጠይቅም ራሱ ግራ ያጋባል። ብዙ ጊዜ እንናገራለን ግን የሚሰማ የለም። ይህን በዚህ እንለፈውና ወደሚቀጥለው ጥያቄ ስናልፍ ደግሞ እዚሁ መተማም ሳንወጣ ሰሞኑን በመተማ ወረዳ የተለያዩ ሹምሽሮች ተደርገዋል። አይተው ከሆነ 1 ሳምንት 2 ሳምንት የሚሆኑ የብልጽግና ጽሕፈት ቤት ኃላፊ የሆነ አስተዳዳሪ ወይ ሳምቲንግ ምናምን እንደዚህ ለውጦች አሉ። የባለስልጣን ለውጥ አለ። እሱ ደግሞ እንደመጣ እንደ አዲስ የህዝብ ለህዝብ ግንኙነት በሚል ቅድም ስታነሳቸው በነበሩ እዚህ መቃ ባህር ኩርኩር ምናምን የሚባሉ አካባቢዎች ስብሰባ እያደረገ ነው። የአማራንም የቅማንትን ህዝብ በዚህ የሚያግቱ ሌቦች አሉ ከዚህኛውም በኩል የሚል ያው ማህበራዊ ሚዲያ ላይ የሚጽፏቸው እነሱ ህዝቡ ይበል አይበል እኛ የምናውቀው ማስረጃ የለም። የህዝብ ፎቶ ብቻ አለ። ግን ያው አሉ ተብሎ ይጻፋል ብዙ ጊዜ እና ስብሰባዎችን በተደጋጋሚ ይደረጋሉ። እና ይህ የተጀመረው ስብሰባ ወይም ደግሞ ይህ ተግባሩ የእውነት ነው ወይስ የተለመደ ፕሮፓጋንዳ ነው የሚለውን ብናነሳው ምን ይመስላል የሚለው ወደ አንተ ልምጣ። መልካም እንግዲህ ከገዳም ጋር ተያይዞ ቅድም ካነሳሁት ሀሳብ ላይ ትንሽ ነገር ለመጨመር ገዳም በቅማንት ታሪክ የቅማንት መጥፊያ ሆኖ እንደመጣ ማወቅ አለብን። እኔ አሁን ገዳም ሁሉም ገዳም በዛ ደረጃ ነው ማለት አይደለም። ግን አብዛኛው የቅማንትን ምድር ቅኝ ለመግዛትና ህዝቡን ለመቀየር የተጠቀሙበት ነው። የኛ ድግናዎች ላይ ይመጣሉ፣ ገዳም ብለው ይከፍታሉ፣ ቤተክርስቲያን ብለው ይከፍታሉ። 300 400 200 የሚሆን ዲያቆንም ቄስም መነኩሴም አስቀምጠውበት ይሄዳሉ። ምንም አማኝ በሌለበት ዜን ቤተክርስቲያኗ በሲሶ መንግስት ያንን አካባቢ እንዳለ ርስት ታደርገዋለች። ዜን ህዝቡ ካረሰው ግማሹን ሊሆን ይችላል፣ 1/3ኛውን ሊሆን ይችላል፣ 1/4ኛውን ሊሆን ይችላል፣ ለቤተክርስቲያን ይሰጣል። ለዛ ሁሉ ደብተራ መቀለቢያው እንዲህ እየተደረገ ነው ሲቀለብ ይኖረው ሲረግጥ እንደፈለገ የመጣ ማለት ነው። እኔ አሁን ይሄንን እየተረዱ ታሪካዊ መጣጡ ራሱ እንኳን በዚህ አሁን ባበዱበት ሰዓት እዛ ውስጥ ገብተህ በተመሳሳይ ሰዓት ጸልዬ እግዚአብሔር ይሰማኛ ብሎ ማሰብ በጣም አደገኛ ነውና ቢጠነቀቁ ነው። አሁን ይኸው ገዳም ቅማንትን ለማፍረስ ባለፈው የእንጨት አምባ አራምባ ምናምን የሚባሉትንና በዚህ ይሄ አቤ ጀግሪሆ የሚባለውን የጀግሪሆን ድግና ለማፍረስ ሁሉ የሚታገሉበት ነው። በተለያየ አካባቢ ማለት ፎቅ እንሰራበታለን፣ ካቴድራል እንሰራበታለን ምናምን እያሉ የሚያጭበረብሩበት ነው። ጸረ ቅማንት ነው። በቃ አፈጣጠሩ ጸረ ቅማንት ነው። ኢትዮጵያ ውስጥ ገዳም የሚባለውና ቤተክርስቲያን የሚባለው የተስፋፋው ቅማንትን ለማጥፋት እኮ ነው አብዛኛው። ምክንያቱም አማራ ክልል የሚባለው አሁን የነበረው ሙሉ በሙሉ ያ ቅማንት የነበረው ጠፍቷል በዛ ምክንያት ነው። እና ይሄንን ማሰብ አለባቸው። ዛሬ እኛ የተርፈን የቀረንን የቀደመውን የጥንቱ ማንነት ይዘህ የቀረው ማለት ነው። አጥፍቶ በአንተ ላይ መኖር የሚፈልግ አካል አንተ እንድትኖር ይፈቅዳል እንደ ቅማንትነት ጠይቀ ዝም ሊል ይፈቅዳል? ገዳም በለው ምንም በለው መልአክም እዛ ውስጥ ካለ እንደዛ እንደሚያደርግ ከእነሱ ጋር ያለ መልአክ ካለ እንደዛ ነው የሚያደርገው። በእርግጥ መልአክ እዛ ይኖራ ብዬ አላስብም፣ አይኖርም በፍጹም ማለት ነው። እና እንዲህ አይነት ነገሮች ስላለው ህዝቡ እንዲጠነቀቅ ማለት ነው ደግሜ መናገር የፈለግኩት። እንግዲህ በመተማ ወረዳ የብልጽግና ካድሬዎች በወረዳ ደረጃ ተቀየሩ አልተቀየሩ የሚያመጡት ለውጥ አለ? ቀደም ብሎ ከዚህ በፊት ተቃይረው ነበረ። አሁን ድጋሜ ቢቀያየሩም የሚያመጡት ነገር የለም። ተደጋጋሚ ብለናል እኛ በአማራ ክልል ውስጥ ያለው በወረዳ ደረጃ ብለው በዞን ደረጃ ብለው ያለው ካድሪ አብዛኛው ከፋኖ ጋር የተሰለፈ ነው። የፋኖን ተስፋ ነው የሚያደርገው የሚጠብቀው እንጂ የፌዴራል መንግስቱን አይጠብቅም። ለምን? ከመንግስት ጋር ወግኖ ከሚያተርፈው ይልቅ ከፋኖ ጋር ቢወግን ይሻለዋል፣ ፋኖ እንዳይገለው ማለት ነው። ምክንያቱም መንግስት ሙሉ በሙሉ መጥቶ ተቆጣጥሮ የፈለገውን ነገር ማድረግ አልቻለም። አማራ ክልል ውስጥ የፈለገውን ነገር አድርጎ ስርዓት ማስከበር የህግ የበላይነት የሚባል ነገር ማምጣት አልቻለም። ስለዚህ ካድሬው ከሁለቱም ሆኖ ነው የሚቀጥለው። ከዚህም ሆኖ ሁለቱንም ላለማስቀየም ነው የሚሰራው። በዚህ መካከል ህዝብ እንደፈለገ ቢያደርጉ አይናገርም ማለት ነው። ፋኖ መጥቶ ሲገድል ሲጨፈጭፍ አይናገርም። ይኸው እንዳየሁ በጭልጋ አካባቢ ለአርማጭሆ አካባቢ እንደምታየው ማለት አይናገርም።
መንግስት አድርግ የሚለውን ደግሞ ለይስሙላ ለግብር ይውጣ የሆነ ነገር አድርግና እንዲህ አድርጌያለሁ ብሎ ሪፖርት ያደርጋል። ወይም ፌስቡክ ፔጅ ላይ ይጽፋል እንደዚህ ያደርግን ብሎ የስብሰባ ምን ብሎ ፎቶ ይለጥፋል። ሌላ ነገር የለውም። ከስብሰባ ያለፈ ምንም ነገር ማድረግ አይችልም። ለፋኖ ሲሆን ግን በውስጥ መስመር ያስተላልፋል የሆነ ነገር ማለት። ምዕራብ ጎንደር የሚባለው ሙሉ በሙሉ በሚባል ደረጃ ይሄ በፋኖ የተጠመደ ነው። ስራ ሁሉ የሚሰሩት ከዛ ጋር የተያዘ ነው። ሜይ ቢ አሁን አዲስ አመጡ ከየት ቢመጣስ የማዕከላዊ ጎንደር እንትን የማን ኃይለማርያም ነው የሚባለው ሰውዬ ተቀይሮ የመጣውስ ምንድን ነው እያደረገ ያለው? አሁን ያው ነው። ምንም ጉልቻ ብትቀይረው እዛው ነው። ያው ጉልቻ ነው። ያው ድንጋይ ስለሆነ ማለት መቀየር አይችልም። ተፈጥሮ ድንጋይ ነው። ድንጋይ ሊቀይሩ አይችልም። ስለዚህ እንዲህ አይነት ችግሮች እንዳሉ ይገባኛል። የዛ ችግር ይመስለኛል። እንግዲህ ሰሞኑ ምንድን ነው የተደረገ ያለው? በአጎራባች ያሉ የአማራና ቅማንት ቀበሌዎችን በአጎራባች እየሰበሰቡ እንትን ማድረግ ማለት ነው። አብረን መስራት አለብን። ሰላሙን አብረን መጠበቅ አለብን። የጋራ ኃይል እናቋቁማለን ከአጎራባች ቀበሌዎች ጋር የቅማንትና የአማራ ሆነው ታጣቂዎቹ በአንድ ላይ ሚሊሻዎቹ በአንድ ላይ ሆነው መስራት አለባቸው። ታጥቆ የሚንቀሳቀስ ካለ ልክ እንደ የቅማንት ታጋዮች በዛ አካባቢ እነሱም አብረው መስራት አለባቸው የሚል እንቅስቃሴ ጀምሯል ማለት ነው። ሰው እገታን ማቆም አለብን። አንድ ቀበሌ ታግቶ ወደ ሌላው ቀበሌ ሲመጣ የታገተበት ሰው በስሜት ሄዶ ሌላውን ማገት ሳይሆን ያኛው የሚመለስበትን ስራ ነው መስራት ያለበት የሚል ነው። ኢን ፕሪንሲፕል በመርህ ደረጃ ሀሳቡ ምንም ችግር የለበትም ለኔ ማለት ምንም ችግር የለበትም። እንዲሁ ዝም ብለህ ስታስበው ማለት በዋርካጌ አካባቢ የተደረገው ሰሞኑን ሌባ መንገድ ላይ ባጃጅ አገተ ተባለ። የአማራ ባጃጅ ነው የሆነ መኪና ላይ እንደዚህ ያደረገ ተባለ። ተደራጅተው መጥተው የፋኖ የሚባል በሙሉ ያደረገውን ታውቃለህ። አንድ ቤት አቃጥረዋል። ባይደቦ ያልተነገረ 2 ሰው ገደሉ። ከ35 እስከ 40 የሚሆን ከብት ይዘው ሄዱ። እርሻ ገበሬ የሚያርሰውን ከነ በሬቃው እየጎተቱ ሊወሰዷሉ። እንደዛ ነድተው ማለት ነው። የድብደባው ምናምን ተው እንዲህ አይነት ነገር ማለት ሪቬንጅ ያመጣል በኋላ። ቅማንቱ ተደራጅቶ እንደዛ ቢያደርግስ በአካባቢ ያለው ማን ያቆመዋል? እንዲህ አይነት ነገር ያለው እና እንትኑ ሀሳቡ ትክክል ነው። በጋራ ያሉ በአጎራባች ያሉ ተነጋግረው ህዝቡ ይሄን ማቆም አለባቸው። ብዙ ቦታዎች አሉ እንደዛ አይነት ስራ የሚሰሩ በተለይ በላይ አርማጭሆ በኩል ያሉ ይሄ ጥባጋ ገንበራ ምናምን የሚባሉት አካባቢ ያሉ ቅማንቶቹም አማራዎቹም ይሄን ከጥንት ጀምረው ጠብቀውት ነው የሚኖሩት እስከ ዛሬ ማለት። ከዚህ ተሞክሮ መውሰድ ያስፈልጋል እውነት ከሆነ ማለት ያ ችግር የለውም ማለት ነው። እንግዲህ የውይይቱ በመቃና ገንዷ ብርሽኝ ቀበሌ መካከል ብርሽኝ ተደርጓል። በኋላ ደግሞ አሁን መቃ ላይ ትልቅ ስብሰባ እናደርጋለን ተብሏል። ኢቨን ለምለም ተራራና ጉባኤ ጀጀቤት በሚባለው አካባቢም እንደዚህ ውይይት ተደርጓል። አይ ቲንክ ሌሎችም አድርገዋል። መረጃው ስላለለን ነው እንጂ ይኖራል። በሌንጫና በሻሽጊ አካባቢ እንደዚህ ሊኖር እንደሚችል ገምታለሁ። ጥሩ ነገር ነው ይሄ ከልብ ከሆነ ማለት ነው። ለክፉ ነገርም አይደለም እንዲህ መወያየቱ። እኛ ራሱ ቀደም ብለን ህብረተሰቡ እርስ በርስ ይወያይ እያልን ስለነበረ ማለት ነው። ግን ከዚህ በፊት የዛሬ 2 ዓመት ገደማ ወይም 1 ዓመት ተኩል ምናምን በሚሆን የተለያየ ቦታ ሰብስበው መቃ ላይ አወያይተዋል። የተለያየ ህዝብ አምጥተው ከአማራም ከቅማንቱ ማለት ነው። የዛ ጊዜ የነበረው ምንድነው ህብረተሰቡ ያለው እናንተ ናችሁ የችግሩ መሰረት፣ ሽፍታውንም የምታደራጁት እናንተ ናችሁ፣ ከሚታገተው አግቶ ከሚገኘው ገንዘብ ሸር ታደርጋላችሁ፣ ያሰርነውን ነገር ይዘን ሰው አግቶ በተጨባጭ ይዘን የሆነ ትምህርት ቤት አውሸራ ይሁን እንደዛ የሆነ ብቻ የሆነ ቦታ ነው ይዘን ሰጠናቸው የሆነ ትምህርት ቤት። ግን እናንተ ጉቦ ተቀብላችሁ 10 ሺህ ነው መሰለኝ የተቀበላችሁ ለቀቃችሁት። ስለዚህ እናንተ ጋር ነው እንጂ ችግሩ ያለ ከኛ ጋር አይደለም። አብረን እንዳንሰራ የምታደርጉት እናንተ ናችሁ። በሁለቱ ህዝብ ችግር ኑሮ አቅም ብለው ነው የመለሱለት ህብረተሰቡ በዚህም በዛም ማለት ነው። ዛሬ ኦኬ እንደዚህ አይነት ለውጥ ይዘመተው እንዴት ሊሆን ይችላል? አሁን ምን አዲስ የተለወጠ ስርዓት አለ ብዬ ጠይቃለሁ በአእምሮዬ ማለት ነው። ወይስ የቀደመው ማጭበርበርና የተለመደ የቁማር ጨዋታ ነው ሊሆን ይችላል ብዬ ደግሞ ገምታለሁ። ዝሮ ግን ህብረተሰቡ ይህን ነገር በጥንቃቄ ማሰብ አለበት ማለት ነው። በጥንቃቄ እያንዳንዱ እርምጃ የሚደረገው ለምንድን ነው ይሄ ነገር እየመጣው የሚለው ነገር ማሰብ ያስፈልጋል ማለት ነው። ምን የሚል ነገር ነው እንግዲህ በመተማ ወረዳ ፎርገና የሚባል የእርሻ ቦታ አለ። ቅማንቶች በተደጋጋሚ ሂደው ለማረስ እያሉ እየተባረሩ የሚሰደዱበት አርሰው ራሱ የሚዘረፉበት ባለፈው እንኳን ስንት ጥንድ በሬ ይዘው ወደ 300 በሬ ይዘው ሂደው ሊያርሱ ከግማሽ ከሄድ በኋላ ምን እንደተደረገ እናውቃለን። የዛሬ ዓመት ማለት ነው። በተመሳሳይ እንግዲህ ዘንድሮም እንደዛ እያሉ ነው። ኑና ራሱ እያሉ ነው። እንዳምናው ይፈጸማል አይፈጸምም ምን ዋስትና አለ የሚለው ራሱ መሰረታዊ ነገር ነው። መጠየቅ አለበት ቅማንቱ። ከባለፈው ዓመት ሴራ መርሳት የለበትም ቅማንቱ። አሁን ትልቁ ችግር የተደረገበትን ግፍ የተሰራውን ሴራ ወዲያውኑ ይረሳዋል። ተመልሶ እነዚህ ሰዎች ልብ ያላቸው ልክ እንደ ራሱ ስለሚያስበው በራሱ ልብ ስለሚያስበው እውነት መስሎት ይሄዳል። ችግር ውስጥ ይወድቃል። አሁንም እዛ ወስደ ማደክረት ሊሆን ይችላል። ከብትህን ምናምን በሬህን ይዘህ ሄደህ የሰው ኃይልም ይዘህ ሄደህ ፍዳህን ካየ በኋላ ያባርሃል። አርሰለት ጥለት ትሄዳለህ። እሱ ይዘራልሃል። ወይ ደግሞ ዘርተህ መጨረሻ ጭዶ ይበላብሃል። ሰሪጥህ ምንም ይዘርፋል። እንዲህ አይነት ችግር ስላለ ጥንቃቄ ቢደረጉ ነገሮችን በጥንቃቄ ማየት መልካም ነው የሚል መልእክት አለኝ። በሰላም አብረን ችግሮችን እንፍታ። ያ ጥሩ ነገር ነው። ከህብረተሰቡ ጋር ምንም እኔ ክፉ ነገር ነው ብዬ አላስብም። ግን
የሚደረጉ ነገሮች በጣም በጥንቃቄ ቢታዩ ማለት ነው። አግብተው ለማዘረፍም ሊሆን ይችላል። ማደሄት፣ ቅማንት ማደሄት ዋና ምንትናቸው ነው። ከዚህ ሀሳብ አልወጡም። ገና ይቅርታ ጠይቀው አያውቁም። በዚህ ጉዳይ ተጸጽተናል፣ በድለናል ብለው አያውቁም። ካደረጉ የቅማንት ጥያቄ እንዲመለስ ነበረ ቀድመው የሚሰሩት። ስቲል እስካሁን ቅማንት እንዲፈናቀል እንጂ እንዲመለስ ጥያቄ አይሰሩም። ስለዚህ መጠርጠር አለብህ። ዝም ብለህ የአብርሃም በግ መሆን የለብህም። ሚምርህም አይደለም ሲጀመር። እዚህ በጸሳቢቅ የታሰረ ሌላ በግ ይኖራል ብለህ እንዳትጠብቅ። የሚያድንህ የለም፣ የሚበዥ የለም፣ ቤዛ ሊሆን የሚችል ማለት ነው። እና ጥንቃቄ ያስፈልጋል ገበሬው ማለት ነው። ገበሬውን ለማዘናጋት ሊሆን ስለሚችል የተለወጠ ነገር እስከሌለ ድረስ ማመን አስቸጋሪ ነው። በጣም መጠንቀቅ አለባቸው። ምንድነው አሁን በመቃ አካባቢ ብዙ ወደ 800 ምናምን የሚሆን አባወራ አለ ተሰዶ የመጣ እዛ የተቀመጠ ማለት በአካባቢው ተፈናቅሎ የተቀመጠ ቅማንት አለ። የሚያርስ ህዝብ ከሌለ ይህን የሚሸከመው የለም። ስለዚህ የግድ እናርሳለን፣ ማረስ አለባችሁ እንደዚህ የሚል ሀሳብ አለ። ኦኬ እናያለን እንግዲህ ሰላሙ ከተከበረና ማረስ ከቻሉ ለእኔ ትልቅ ነገር ነው። እሱ ግን በጥንቃቄ መዘናጋት የለበትም ቅማንቱ ለማለት ነው የምትፈልገው። ታንክ ዩ። መልካም እንግዲህ እንዳልከው የተለወጠ ነገር እስከሌለ ድረስ መጠርጠርና መጠንቀቅ ግድ ነው። ምክንያቱም ከዚህ በፊት በጋራ እንስራ ብለው በአጎራባች ቀበሌዎች ሚሊሻዎችን ካደራጁ በኋላ ወስደው አስገድለዋል። ይሄ የታወቀ ነው፣ ምንም ጥርጥር የለውም። መረጃው እጃችን ላይ ስላለ ከዛ ውጭ ሽምግልና ተብሎ ቁጭ ብሎ ራሱ ሽምግልና የተቀመጠን ቅማንት አስገድሎ ያውቃሉ። ይህን ማመን አትችልም ወይ? አሁን በምን ምክንያት ትረስት ታደርጋለህ አሁን እነዚህን? ስለዚህ ሰው ሰላምን በጋራ መፍታት፣ ከህዝብ ጋር መነጋገር፣ ችግሮችን በጋራ መከላከል ይህ ህዝባዊ ልምድ ሊሆን ይገባል። ከዛ ውጭ ግን በጥርጣሬ መመልከት ደግሞ ግዴታ ነው። ምክንያቱም ለሰላም ብለህ ተዘናግተህ የራስህን ረስተህ ያንን ችግር ዝም ብለህ ብትገባ ትገደላለህ። እየተለመደ ነውና ጥንቃቄ ያስፈልገዋል የሚለውን ሀሳብ እኔም መድገም እፈልጋለሁ። አሁንም ከዚህ ከመተማ አካባቢ ሳንወጣ የሽንፋ ግድብን በተመለከተ የሽንፋ ግድብ ፕሮጀክት ምናምን የሚሉትን በተመለከተ ምን አዲስ ነገር አለ የሚል ሰው ተረስቷል። 1-2 ወር ምናምን ረዛ በላይ ይሆናል። አሁን ትተነዋል ብዙዎቻችንና ምንድነው እንግዲህ እዛ አካባቢ ያለው መረጃ ሰዎች እዛ ገብቶ ሊያጠና የነበረው ቡድን ወጥቷል፣ ጥሎት ሂዷል ምናምን ነው የሚለው ሰው። ወጥቷል በቃ ጥሎት ሂዷል ብሎ ነው የሚያስበው ሰው። ግን ምንድነው የወጡት? ምን አድርገው ነው የሄዱት? ምን አስበው ነው ምናምን የሚለውን ምንድነው የነበረው ሁኔታ የሚለውንና አጠቃላይ ሽንፋ ግድብ ጉዳይን ስናነሳ ህብረተሰቡ ጥንቃቄ ማድረግ አለበት የሚል መልእክት ማስተላለፍ ስላለብን በዚህ ጉዳይ የምትለው ነገር ካለ እውነት እዛ የነበረው ቡድን ዝም ብሎ ነው የወጣው ወይስ ምንድነው አድርጎ የወጣው? አጥንቶ ጨርሶ ነው የወጣው? ምንድነው እየጠበቀ ያለው የሚለውን እሱን ማንሳት ስላለብን ወደ አንተ ልምጣ። መልካም እንግዲህ የሽንፋ ግድብ ምክንያት ማለት አሁን ያለበት ሁኔታ ስንመለከት የቆመ ነገር ይመስላቸዋል ለብዙዎቹ። በእርግጥ ገበሬዎቹ ስቲል እስካሁን ያውቃሉ፣ አጥንቶ እንደሄደና ተመልሶ እንደሚመጡ ያውቃሉ። ብዙ ሰው ደግሞ በቃ ኦልሬዲ ቁሟል ብለው ነው የሚያስቡ። ለምን ያን ጊዜ ጭነው ወደ እንትና ጉባኤ ጀጀቢት ሂደው የሆነ ሲያጠኑ ነበረ። ጭነው ሄደ መሳሪያ ምናምን ጭነው ሄደዋል። የዛ ጊዜ ሊጀምሩ የመጡ አይነት ነገር አድርጎ ነበረ ሰው የሚያስበው። እንደዛ ሳይሆን ጥናት ነው የመጣው። ማቴሪያል ምናምን ጭነው የሚመጡት ለማጥናት ነው። ያጠኑት ምንድነው? ሳይት ለመለየት ነው። ምን ላይ ነው የትኛው ላይ ነው የሚገደበው ነው አጥንተው ሄዱት ማለት ነው። የትኛው ላይ እንገድበዋለን፣ ግድቡ የት ላይ ነው ማረፍ ያለበት የሚለውን ቦታ ነው ለይተው ሄዱት። አጥንተው ሄደዋል። ባጠኑት መሰረት እንግዲህ በጀት አስተካክለው ይመጣሉ ማለት ነው። በሚቀጥለው ዓመት ይመጣል። ያን ጊዜ ወደ ኢምፕሊሜንቴሽን ነው የሚመጣ። ወደ ግጭት ትገባለህ። ደፍነትሊ ወደ ግጭት ይገባል። ህብረተሰቡ አለቅም አንፈለቀልም ማለቱ ነው። የግዴታ አይቀርም። እነሱም ያጭበረብሩበት መንገድ ባለፈው እንዳየነው እዚሁ ተቀጥሮ የሚሰራ ሰው አለ። እናንተ ናችሁ የምትሰሩት ግድቡን በጉልበት ስራ የምትጠብቁት እዚሁ የእናንተ ታጣቂ ነው ምናምን እያሉ ሲያጭበረብሩ ነበረ። የተወሰነውን የህብረተሰብ ክፍል እንትና ዘውዴ ባድማ አካባቢ ብቻ ሰብስበው ማለት ህዝቡን ሳይሰበስቡ ማለት ከዛ ተነስቶ የቅማንት ህዝብ እሺ ብሏል፣ እንትኑ ግድቡን እንዲገደብ ፈቅዷል የሚል ወሬ አውርተው እስከ ላይ ማለት ነው። ፈቅዷል ህዝቡ ተብሎ ነው የሚወራው። በመንግስት ደረጃ እንዲታወቅ እንደዛ አይነት ነገር ነው የሚሰሩት። ህዝቡ ፈቅዷል። እንዲያውም አይ ቲንክ ሻሽጌ ከባቢ ምናምን ያሉ አማራዎች ይመስሉኛል። እነሱም የዚ አይነት ችግር ስላለ ጥያቄ አቅርበው አይ በቃ እናንተ የቅማንት ህዝብ እኮ ሁሉ ኮዘራም፣ ሌንጫ፣ ጉባኤ ጀጀቢት ምናምን የሚባለው በሙሉ እንኮ ይኋ በሚል እኮ እንትን ብሏል፣ ተስማምቷል። እናንተ ምን የተለየ ነገር አላችሁ ብለው ይነግሯቸዋል። እነዛ ሰዎች መጥተው ሲወያዩ ውሸት ነው እኛ አላለም ነው። ኦልሬዲ ምንድነው ስራው እየተሰራ ነው ማለት ነው። አሁን ያለው መዘናጋት አያስፈልግም። የሚደረጉ እንቅስቃሴዎች በሙሉ መቀጠል አለባቸው። እንቅስቃሴዎቹ ማለት ያ ፕሮጀክት ህዝብን ሙሉ በሙሉ አወያይቶ እስከ የህዝብን ይሁንታ እስካላገኘ ድረስ ማለት
ኢምፕሊመንት መደረግ የለበትም። ነገ እንደዚህ አጭበርብረው አምጥተው በዛ ሰበብ ያው ቅማንትን እዛ ከመተማና ከቋራ ለማፈናቀል የሚሰሩበት ነገር ስለሆነ ችግር ይፈጠራል። ከመፈጠሩ በፊት አሁን ህብረተሰቡ መስራት አለበት። ሌላው የትም ቦታ ያለ የቅማንት ታጋይ ይህን ጉዳይ በተደጋጋሚ ለሚመለከተው የመንግስት እንትን ማቅረብ አለበት። መስሪያ ቤት ኖ ይሄ ነገር እንዳይፈጸም ማለት አለበት እንጂ እንደሚፈጸም አትጠራጠር። አንድ ዓመት እንኳን ቢዘል በሌላ ዓመት ይመጣል። ባለፈው ሚኒስትሩ የመስኖና የቆላማ ልማት የሚባለው ሚኒስትሩ ምን ብለዋል? በጀት ስለሌለ ነው። አሁን በጀት የለንም አይፈጸምም ነው ያሉት። በጀት የለም አይፈጸምም እንጂ በጀት ካለ ይፈጸማል ነው። አይ ደግሞ ከሆነም ህዝቡን አመካክረን አወያይተን ነው። ኦልሬዲ አወያይተናል እያለ እያመጣ ነው። ልትፈጽም ስትሄድ ነው ህዝቡን የምታወያየው። ኦልሬዲ ጨርሰ ማለት ነው። ህዝቡን ቢቢ ምንድን ነው የምታደርገው? አይ ህማ ጨርሰና ልመታለን ነው። ሌላ ነገር አይመጣም ስለምናውቀው ማለት ነው። ከወዲሁ ጥንቃቄ እንዲደረግ ሰው መተኛት የለበትም በዚህ ጉዳይ ተዘናግቶ ማለት ነው። የፕሮጀክት ዲዛይን ተገባዶ የሚገደብበት ሳይት ወይንም የት ቦታ ነው የሚገደበው የሚለው አንተና አይደንቲፋይ አድርገው ነው የሄዱት። የቀረ የፕሮጀክት ስራቸውን የዲዛይን ስራ ምናምን ጨርሰዋል ኦልሬዲ ማለት ነው። ስለዚህ በጀት ነው የሚጠብቁት። በጀቱ ሲመጣ ቀጥታ ይፈጽሙታል ማለት መተው። ይሄ በጣም ጥንቃቄ መደረግ አለበት። 2008 ቅማንትን ለማፈናቀል ብለው ነገዱ ከኪሳቸው አውጥተው የጀመሩት ፕሮጀክት ነው። የሴራ ፕሮጀክት ነው። ይሄ ፕሮጀክት በራሳቸው ጥረት እነሱ ባሳቡት መንገድ እውን ማይሆን መሆኑን ሲያውቁ በፌዴራል መንግስት በኩል በጀት ተይዞ እንዲመጣ ያደረጉበት ለዛ ነው፣ የምር ከነቅሎ ለመጣል ማለት ነው። ስለዚህ ያንን ግምት ውስጥ በማስገባት መታገል አለበት። ይሄ ፕሮጀክት የሚመለከተው ሚኒስቴር መስሪያ ቤት በፍጹም ኢምፕሊመንት አደርጋለሁ ብሎ መሞከር የለበትም። ለምን የጠየቅነው ጥያቄ አለ። ህብረተሰቡ ወደ ቅማንት አስተዳደር የመካተት ያለመካተት ጉዳይ ነው አሁን ችግር የፈጠረው። እሱ ሳይካተት ያ ውሳኔ ሳያርፍ እዛ መሬት መስራት አትችልም። አስተዳደሩ ከተመሰረተ በኋላ ወደ ቅማንት አስተዳደር ከተካለሉ በኋላ ኦኬ ምንም ችግር የለም። ከቅማንት ህዝብ ጋር ሆነ ታለመዋለ ምንም ችግር የለም። ቢፈናቀልም አለው የሚለው የራሱ አስተዳደር አለው። ዝም ሊል አይችልም ማንም ማለት። አሁን ግን አስተዳደር በሌለበትና የክልሉ መንግስት ቅማንትን ሊያፈናቅል እየታገለ ባለበት ሁኔታ ፕሮጀክት አምጥተ ይህን ህዝብ ተነስና ሌላ ቦታ ሂድ ማለት እካተታለሁ ወደ አስተዳደር ብሎ የጠየቀበት መሬት ታጠፈዋለ ማለት ነው። ስለዚህ ቅማንት መተማና ቋራ ተነቀለ ጠፋ ማለት ነው። ስለዚህ በጣም በጣም ትልቅ ትኩረት ተሰጥቶበት ህብረተሰቡ እንዲጠነቀቅ ነው። ከዚህ ፕሮጀክት ሞትና ጥፋት እንጂ ልማት አያገኝም ለቅማንት ህዝብ ማለት ነው። በፍጹም የቅማንት አስተዳደር ሳይመሰረት እንዲህ አይነት ፕሮጀክት እንዲፈጸም መሆን የለበትም ማለት ነው። የመጨረሻው ትግል ይሆናል ለመተማና ቋራ ቅማንቶች ማለት ነው። በፍጹም ይህን ፕሮጀክት ኢምፕሊመንት እንዲደረግ ማድረግ የለባቸው በፍጹም ማለት ነው። የሚከፈለው ሁሉ መስዋዕትነት ከፍሎ ማቆም ነው። አስተዳደር ሳይመሰረት ካፈናቀለ ጠፋ፣ በቃ አለቀ። እስከዛሬ የተሰዋንለት የሞትንለት ያ ሁሉ ህዝብ ያለቀበት ትግል ይጠፋል ማለት ነው። ጥያቄ ሳትካተት ትቀራለህ። እሱ በታት ነው የአማራ እንትን ቀበሌ ነው የሚባለውን መተማ ያለ የትኛውን ቦታ ወስዶ በረሃ ጠረፍ ላይ ምናምን ይጥልሃል። ምን ታደርጋለህ? እዛ በኋላ አትደራጅ፣ ችግር ነው። እዛ ውስጥ ትጠፋለህ። በሂደት አማራ ሆነ ትጠፋለህ። የጠገብክ ብሎ የሚያስብህን ደግሞ የምትጠይቅ ትገደላለህ። ይህንን ግምት ውስጥ በማስገባት ላለመፈናቀል ከወዲሁ ስራ እንዲሰሩ ለማሳሰብ ነው ይሄኛውን እንትን ማንሳት ያስፈልገው። ታንክ ዩ። መልካም እንግዲህ ሁሉም በያለበት መዘናጋት አያስፈልግም የሚለውን ሀሳብ መያዝ አለበት ብዬ አስባለሁ። ምናልባት የቅማንት የራስ አስተዳደር አሁን ባለው ሁኔታ ቢቋቋም ከዛ በኋላ ፕሮጀክቱን እኮ ይተውታል። ይሄ ግልጽ ነው። በነገራችን ላይ አሁን የሚፈልጉት ፕሮጀክቱን ቅማንትን ለማፈናቀል ስለሆነ ኢቭን ራሱ ፕሮጀክቱን ጀምረው ቅማንቱን ካፈናቀሉ በኋላ ሳይጨርሱ ሊተውትም ይችላሉ። እንኳን የቅማንት የራስ አስተዳደር ተቋቁሞ ድጋሚ መተው ሊሰሩት እና ይህ ፕሮጀክት የተንኮል የሴራ እንደሆነ በደንብ ጠንቆ ማወቅና በንቃት መከታተልና ችግሩ ከመምጣቱ በፊት ቀድሞ እንዲከላከል የሚለውን ሀሳብ እኔም ደግሞ ማንሳት ፈልጋለሁ። በመጨረሻ አንድ ጥያቄ ላንሳለና የዛሬው ውይይታችን በዚህ እንዘጋለን። የቅዴፓን ወይም የቅማንት ዲሞክራሲ ፓርቲን ጉዳይ በተመለከተ ነው። እኛ ከዚህ በፊት በተደጋጋሚ አንስተነዋል። በእርግጥ ትላንትና ግን አንድ ለየት ያለ ነገር የፓርቲው ማዕከላዊ ጽህፈት ቤት እንትን አውጥቷል፣ ደብዳቤ ጽፏል። አጠቃላይ ለፓርቲው ማዕከላዊ ኮሚቴ ነው አመራሮች ነው የጻፈው። አስቸኳይ ስብሰባ እንግዲህ ፓርቲው ችግር ውስጥ ወድቋል ሳይሆን ጭራሽ አደጋ እንዳለ በቃ ከጥቅም ውጭ እንደሆነ የሚያመላክቱ ወደ 7 ሀሳቦችን አንስቷል። ጭራሽ እኛ ህዝብ በፊት ስናነሳ የነበረውን እንዳትናገሩ ለምን ተናገራችሁ ሲባል የነበረውን እነሱ ራሳቸው በዝርዝር አስቀምጠውታል። ይህን ጉዳይ በተመለከተ ሀሳብ ብናነሳ መልካም ይመስለኛል። በተለይ እንግዲህ ሊቀመንበሩ የፖለቲካ እስረኞችን ለተፈናቃዮችም ይሁን እዚህ በችግር ውስጥ ለወደቁ ዜጎች አቤቱታ ወደ መንግስትም እንዳይቀርብ ድጋፍም እንዳይደረግላቸው ይከለክላል፣ ውሳኔዎችን በራሱ ያደርጋል፣ የፋይናንስም ጉዳይ ምናምን በዝርዝር አንስቷልና በዚህ ጉዳይ የራሳችን ሀሳብ ብንሰጥ የተሻለ ነው ብዬ አስባለሁ። ምን ትላለህ በዚህ ጉዳይ? ወደ አንተ ልምጣ።
ያ እንግዲህ የቅማንት ዲሞክራሲያዊ ፓርቲ በመስዋዕትነት ተመስርቶ ለማይረቡ ሰዎች ተላልፎ የተሰጠ ፓርቲ ነው። እናም ግለሰቦቹ በግላቸው ይዘው እንደፈለገ ሲያደርጉት ቆይተዋል። ይህም በተደጋጋሚ እኛ በሚዲያ እያቀረብን ከሚቀርቡ ነገሮች አንጻር እያቀረብን ተችተናል፣ በተደጋጋሚ ማለት ነው። ከዚህ በፊት አንዴ ማን የሚባል ቴሌቪዥን ላይ ወጥተው ያልሆነ የቁጥር የተገደለ ሰው ይሄን ያክል የተዘረፈ ዝም ብሎ ተራ ነገር አቅርበው ሲሪየስ የተቸንበትን ታስታውሳለህ። ከዛ ቀጥሎ በጎንደር ላይ የዛሬ ዓመት ገደማ ይመስለኛል ጠቅላላ ጉባኤ አደረግን ተብሎ የሄደበት ሂደትና ለጠቅላላ ጉባኤው መግለጫ አውጡ ሲባል ያወጡት መግለጫ ታስታውሳለህ። ኮሪደሩ ልማት እንደግፋለን የምናምን ያላሉት ነገር የለም። የብልጽግና ሌላ ክንፍ ሆኖ ነው የጻፉት ማለት እንግዲህ የጠቅላላ ጉባኤ ነው። በጠቅላላ ጉባኤ ስለተወሰኑ ጉዳዮችና የወደፊት አቅጣጫዎች ብቻ ነው የምትናገረው እንጂ እንዲህ አይነት ዝም ብሎ የፈልገህ ምታ መግለጫ አወጣም። አንድ መግለጫ በጠቅላላ ጉባኤው እዛው ተነቦ እዛው መድረኩ ላይ የተነበበው ነው መግለጫ ሆኖ የሚወጣው። መድረኩ ሲጠናቀቅ ጠቅላላ ጉባኤ የደመደመውን እሱን ተመስርተህ መግለጫው እዛው ታነባለህ፣ ተፈራርመህበት ነው እሱ ነው መግለጫ የሚሆነው እንጂ የጠቅላላ ጉባኤ መግለጫ አንድ ግለሰብ ወጥቶ በኋላ ከሳምንት በኋላ ወይም ከ10 ቀን በኋላ የሚለጥፍበት ምክንያት አይኖርም። በዚህ ነገር ሲሪየስሊ ገመገምን። ኢሚዲየትሊ ከዚህ ወጥቶ ከአገው ፓርቲዎቹ ምናምን መሪዎቹ ጋር ሆኖ ፌስቡክ ላይ ፎቶ ተነሳ ማለት ነው። በጋራ እንደሚሰራ አይነት ነገር ምናምን አድርጎ አንትን አደረገው አጠዙት ማለት ነው። ከዛ ቀጥሎ የመጣው ምንድን ነው? ቅዴፓና የሌሎች የቅማንት ተቋማት የቅማንትን ጥያቄ በማስመለስ ረገድ ጥያቄውን በማስመለስ ረገድ ሌላ ነገር አይደለም። ጥያቄውን በጋራ ከማስመለስ ረገድ በጋራ የሆነ አማካሪ ምክር ቤት ነገር አቋቁመው በጋራ ይስሩ። ኃላፊነት እየወሰዱ ቅዴፓ ማድረግ የሚችለውን፣ ኮሚቴው ማድረግ የሚችለውን፣ ሚዲያዎችም ሌላውም ተቋማት ማድረግ የሚችሉትን እንዲያደርጉ ማለት ነው። ይሄ ጥያቄውን ከማስመለስ አንጻር ብቻ ነው እንጂ በቅዴፓ የግል ስራ ውስጥ ወይም የፎርማል መደበኛ ስራ ውስጥ ገብተህ የምትፈተፍትበት የለም፣ ምንም የለም። ግን በጋራ ሁሉም ጉዳዩ ስለሚመለከታቸው በጋራ ሀሳብና ስራ እየተከፋፈሉ እንዲሰሩ ተብሎ ውይይት አደረግን። ይህን ውይይት ኢሚዲየትሊ እዛ ውስጥ የተቀመጡ እንትና ማን ነው ይሄ እነ ፋሲል ካሳኝ ምናምን የመሳሰሉት እነ መልካሙ ሲሳይ የሚባሉ ተቃወሙት። ይህን እዛ ማለት ነው። ይህማ ቅዴፓ እኮ ፎርማል ድርጅት ነው፣ እንዴት ነው እንደዛ የሚሆነው ምናምን፣ ልክ እናቀልጣው እናጥፋው በእኛ ቁጥጥር ስር እናድርገው እንደተባለ ማለት። በተለይ ደግሞ ኮሚቴውና የቅዴፓ አመራሮች በጋራ ቁጭ ብለው የጋራ ምክር ቤት ነገር አማካሪ ምክር ቤት አቋቁመው በጥያቄውን በማስመለስ ጉዳይ እንዲሰሩ ነው የተባለው። ኢሚዲየትሊ አውግቸው ወጥቶ እንትን አወጣ። በፍጹም አብረን አንሰራም የሚል አንሰራም፣ ትክክል አይደለም፣ እኛ ፎርማል እንትነን ተቋምነን አንሰራም የሚል ጻፈ። ተመልከት፣ ይሄ ሁሉ ጸረ ቅማንትነት ነው የሚሰራየው የት ቦታ ሆኖ እንደሆነ። እንዲህ አይነት መደራጀትና ለውጥ የሚያመጣ ስራ መዋቅር ስትዘረጋ አሰራህም እዛ ውስጥ ታመልጣለህ ማለት ነው። እንደዛ ጽፈው ለጠፉና በቃ ያዘው ልቀቀው ተባለ። የነሱ እንትኖች ይሄ አጨብጫቢዎቹ ምናምን አጨሁ ማለት ነው። ኦኬ እሱ ምንም ችግር የለም። በኋላኛው ሁለተኛው ዙር ስብሰባ በቀጠሮ ስንገናኝ የለም አልመጡም፣ አለቀ፣ አልመጣም ብሎ ቀረ። በሌላ ጊዜ ወጥቶ ምን የሚል ነገር ነው ያደረገው? በአንድ ቋት ሁነን ሁላችን መታገል አለብን ብሎ ለፈለፈ። ዝም በል ይሄ አሁን ምንድን ነው? ይሄን ዝም ብለህ ስትሰማ ማለት ነው ምንድን ነው የሚያሳየ? እሱ ሲፈልግ ለፖለቲካ ይመቻል ከተባለ በቃ በአንድ ቋት እናገባለን ምናምን ብሎ ያወራና ምንም ነገር አያደርግም። ሰሞኑን አንድ መረጃ ወጣን፣ ጎንደር ላይ የነበረው ማለት ነው የዞብል ሪዞልት ላይ ያደረጉትን ድብቅ ስብሰባ ማለት ነው። እሱ ሲወጣ ጠብቁን፣ አሁን በቅርቡ መግለጫ እናወጣለን። መግለጫ ምንድን ነው? ሰማይና ምድር የሚደባለቅ ነው። መግለጫ ምንድን ነው? ማስፈራሪያ ነው። መግለጫ በቅርቡ መግለጫ እናወጣለን። እኛ መግለጫው መች ፈለግ ነው? ስራ ተግባራዊ ስራ እንድሰራ ነው የሚፈልገው። የቅማንት ህዝብ እሱ ነው የሚፈልገው። መግለጫ እናወጣለን የሚል ማስፈራሪያ እንትን ይላል ማለት ነው። ዝሮ ጎንደር ላይ ስብሰባ ጠሩ። በሴራ ነው ባይተወይ እና አውግቸውና የእሱ የተወሰኑ አብረው የሚከተሉ ስራ አስፈጻሚ ምናምን ውስጥ ያሉ እንትኖች አሉ፣ አጨብጫቢዎቹ ማለት ነው። በጋራ ሆነው እንክል እናባራለን ብለውን የተሰበሰቡት በግንቦት 17 የነበረው ማለት አልተሳካም። አጋጣሚ ልጆች አይመጡም ተብሎ ነበር፣ ደረሱባቸው። ከዛ በኋላ ተጣሉ፣ ሄዱ። እሱ ይሄንን ይዘው ነው ከናበራ ጋር እንግዲህ ውይይት ያደረጉት እዛ ሆቴል ተገናኝተው ማለት ነው። አታክ ለማድረግ ምን እናድርግ፣ ምን እርምጃ እንውሰድ፣ ቀጥሎ ምን ሊመጣ ይችላል ነው እንትኑ የነበረው። ኦልሬዲ አሁን እንግዲህ ከእነዚህ እንትኖቹ ተሰባስበው ትልቅ ችግር ደረሰ። እኛ ቀድመን ኮሜንት ባረግንበትና በቀረብነው መንገድ እያስተካከሉ ሂዶ ቢሆን ይሄ ሁሉ ችግር አይመጣም ነበረ። ሰውየው ዲክታተር ሆነ ሙሉ በሙሉ። የቅዴፓ ጽሕፈት ቤት የጻፈውን እንትን ከተመለከትከው ተመሳሳይ ነገር ነው። እንግዲህ እኛ ስናቀርበው የነበረውን ነው። ብዙ ጊዜ ያልነው አውግቸው ቅዴፓን የግል ንብረቱ አድርጎታል። በኪሱ ይዞት እንደሚሄድ ነው። የፋይናንስ ስርዓቱን ያጨበረብራል፣ ይበላል፣ ዘርፏል። ማስረጃዎቹ ስላሉን ነው። ብዙ ሌሎችም እንትኖች የግል ወንጀሎች ሁሉ ሰርቷል ከአጋች ጋር ከምናምን። ይህንን በተደጋጋሚ አቅርበነዋል። ባለፈው ምትያ ትናገር በነበረው ብዙ ማስረጃዎችን አቅርባለች።
ይህን ነገር ዝም ብለው ያልፉት ነበረ ብዙዎቹ ማለት ነው። እንዴት ተጨካክነው ቶሎ ብለው ነገሮችን በእንጭጩ መቅጨት እየቻለው ስላቆዩት ገንግኖ እዚህ ላይ ደረሰ ማለት ነው። ወደ አሁን አደጋ ላይ ነን። ችግሩ አደጋ ላይ ስለሆነ ማዕከላዊ ኮሚቴው በአስቸኳይ ተገኝቶ ተወያይቶ እርምጃ ድርጅቱን እናተርፈው የሚል መሰጅ ነው የላኩት ያቀረቡት ማለት ነው። እንግዲህ የደብዳቤው የድርጅቱ ሊቀመንበር ቆራጭ ፈላጭ ሆኗል። ስለ ቅድም እንዳልከው የታሰሩ በግፍ የታሰሩ የቅማንት ኮሚቴ ሌሎችም ስለተሰደዱ ችግር ላይ ስለሚደርሱ እንዳንናገር አድርጓል። እንዳንታገልም በዛ ጉዳይ ራሱ አድርጓል። እንዲሆን አይፈልግም፣ አፍኗል ነው እንግዲህ ቆራጭ ፈላጭ ማለት ነው። ግለሰቡ ብቻውን ድርጅታዊ ውሳኔ ይወስናል። የድርጅት ውሳኔዎች በብቸኝነት ይሽራል። ድርጅቱ ተሰባስቦ በድርጅቱ የተወሰነ ነገር ይሽራል እንደፈለገ ማለት ነው። ይሄ ነው ቆራጭ ፈላጭ ማለት ነው። የድርጅቱ የፋይናንስ አሰራር ማድበስበስ ማለት ግልጽ ባልሆነ መንገድ ግልጽ እንዳይሆን አድርጓል ነው። የፋይናንስ አሰራር እንግዲህ ፋይናንስ ኃላፊ ይኖረዋል። ያ አይደለም የሚመለከተው። እሱ ራሱ በኪሱ በአካውንት እያስገባ ከዲያስፖራ ሰብስቦ የበላቸው በሚል የሚቆጠር ገንዘብ በሺ ነው። ይህን ደጋግመን ተናግረናል። ሰዎቹ ራሱ ስላሉ በአካል ማለት ነው ገንዘብ የላኩለት ሰዎች ስላሉ ይሄ በደንብ ነው የሚታወቀው። ይሄንም አንስተዋል። የሚገርም ነው። ድርጅቱ ወደ ህዝብ እንዳይወርድ ያሰናክላል። የስ በአንድ ስትሆን ወደ ህዝብ እንዳትወርድ ነው። በአበራ ለማየሁ ይሄን ነው ሲያደርግ የነበረው። የሆነ ኮሚቴ ተደራጅቶ የሆነ ስራ ሊሰራ ወደ ታች ሊወርድ ሲል ያስቆመዋል በመሃል ገብቶ ማለት ነው። ወይ ደግሞ እኔ እሰራዋለሁ ብሎ ሳይሰራው ይቀራል፣ ይደበቃል። በጣም የሚገርመው አንድ ጊዜ ምን እንዳደረኩ ልንገርህ። ያበራ ለማየሁ ልክ እንደዚህ ባንዳ ሆኖ ሲሰራ ማለት ነው 2009 ዓ.ም የሆነ ፕሮጀክት ነበረ የምሰራው ፕሮጀክት እና ከፕሮጀክቱ ጋር የተያዘ ስለነበረ ስልጠና ማለት ነው የፐብሊክ አዌርነስ ማምጣት ነው። በተለይ ደግሞ በሰላም እንዴት አብሮ ይኖራል የሚል ነው። ስለዚህ በተለያየ ቦታ የቀበሌ አስተዳዳሪዎችን በቅማንት ምድር ያለው የቀበሌ አስተዳዳሪዎችን አምጥተን በጋራ እናወያያቸው፣ ወደ አንድ እናምጣና እናወያያቸው፣ አጫጭር ስልጠና እንስጥ ተባለና ተወያየን። እኔም እዛ ስለነበርኩኝ እሺ ብዬ ከፕሮጀክቱ ጋር ባሉኝ አንዳንድ ሪሶርሶችና እኔም ማሰልጠን ምንም ስለሚችል እንትኖቹም አይዲያውም ስለነበረ የከርከርን ያሰለጠንኩበት ዶክሜንቶችም ስለነበሩ እሺ አልኳቸው። ከዛ በኋላ ኮሚቴው ምን ወሰነ? እኔ አማካሪ ነኝ በዛ ጊዜ። ምን ብሎ ወሰነ? በቃ አበራና እኔ እንድንሰራው ኃላፊነት ተሰጠን ማለት ነው። ከዛ በኋላ ልክ በዚህ ቀን እንገናኝ ብሎኝ ሄደ። እሺ ባል ስደውል የለም አያነሳም፣ ስደውል አያነሳም። ሳምንት ሆነ፣ አልፈለገውም እንደዛ አይነት ነገር። በቃ ሳምንት ጠፋ ማለት ነው። ከዛ በኋላ ከነፍቃዱ ጋር ተደዋውለን ትክልንጋ ስለነበረ የፍቃዱ አጋጣሚ የላርማጭሆ እንትኖቹ ሊቀመንበሮች ስለነበሩ ሐሙስ ቀን ነበረ በዛ ጊዜ፣ ወሩን አላስታውሰውም። በዚህ ቀን ብትመጣ እናገኛቸዋለን፣ መጥተዋል፣ ለስብሰባ ስለመጡ ሁሉም ስላሉ እና አለን። ሄድና አንድ ቀን ስልጠና፣ ልክ እሱን ስልጠና ሲሄድ እሱ መጣ። አበራ አለማየሁ እዛ ቁጭ አለ አብሮ። ተመልከት የሚሰራውን ስራ ማለት ነው። እዛ ጋር ምን ይባላል ምናምን አይነት ነገር ነው። ሁለተኛ አበል ለመብላት ነው። እዛ ጋር የሚኖር አለ ስብሰባ ሲሰበሰብ አበል ምናምን እሱ ለመብላት ነው፣ ሌላ ነገር የለውም። የጭልጋን በሌላ ጊዜ በሌላ መንገድ አቶ ከፋለ ምን አደረጋችሁት? ያ ስልጠና ተነጋግረን የት ቀረ ስልጠናው? ሄደ አልሄደም ሲል እንዴ እና በራ እኮ እምቢ አሉ። የላርማጭሆ እኮ ፈቃዱ ጠርቶኝ ከእነሱ ጋር ተነጋግረን አደረግን በጋራ ተብሎ እንዲሁ ሆኖ ቀረ ምናምን አለ። አይ የኛ ነገር አለ በቃ እኮ ያን ጊዜ ተወሰነ። አበራን ነገርኩት እምቢ አለ። ስለዚህ መጠረፍ አልቻለም። ያን አድርገናል፣ አሬንጅ አድርግና በሚመች የእናንተን እመጣለሁ ብዬ እጄ አንድ ቀን ስልጠና ሰጥቼ ተመልሻለሁ። ማስታወሰው ማለት ነው። ልብ በል እንዳይሰራ ነው እንቅፋት የሚፈጥረው ይህን ነገር ማለት ነው። ይህን ነገር እንደውም አንዴ ደግሞ ምን አደረገ? አሁን የባንዳነቱን ስራ ነው ወደ ህዝብ እንዳትወርድና ስራ እንዳትሰራ የሚሰራን ሰው እንዴት እንደሚያደርግ ማለት ነው። አንድ ቀን ደግሞ ደወለ አበራ ለማየሁና ሀሎ አለኝ። አቤት በቃ ደህና ነኝ። እንዴት ነህ? ደህና ነኝ። ሀሱ ዩኒቨርሲቲው እንዲያው የሆነ ነገር አለ አለኝ። ምንድን ነው አልኩት። እንዲያው ጄኔራሉ ጋር አግኝቼው ነግሮኝ ነበር አለኝ። ምንድን ነው ስለው ሀሱ ጋር እንዲያው የሆነ ነገር ነው። አይ ተው በአንድ ከሆነም እንዲያውም የራሱ ጉዳይ አለኝ። አሁን ምንድን ነው ስለው ተው በቃ ተው ሚጽፍ ምናምን አለ እዛ ዩኒቨርሲቲው ምናምን የሚላለ ጄኔራሉ ከሌ የሚባለው ጄኔራል ነግሮኛል። ተው በአንድ ከሆነ እንዲያውም የራሱ ጉዳይ አለኝና ቻው ብሎኝ ሄደ። ልብ በል አትጻፍ። ከጻፍክ አንተ እንግዲህ ዩኒቨርሲቲ እዛ አካባቢ የሚጽፈው እኔ ነኝ። ስለዚህ ኢንቲሚዴት እያደረገኝ ማለት ነው፣ እያስፈራረኝ ማለት ነው። ስራ እንዳሰራ እንዲመረግ አውግቸው ተመሳሳይ ያበራን ስራ የሚሰሩ ልጆችን ደውሎ ያስፈራራቸዋል። ኢቭን ሽጉጥ አለኝ እገላቸዋለሁ ሁሉ ይላቸዋል። እንደዚህ አይነት ስራዎችን እየሰራ ነው የመጣው። ለምን ለቀቁት? ልቅ ሆነ፣ እንደፈለገ ሄደ። እሱ የፈለገውን እያደረገ ማይጠይቅ ሆነ። ማንም እንትን አይለውም። አንድ ሁለተኛ ደግሞ ሂዶ የተደገፋቸው የብልጽግና እንትን አሉ፣ የአማራ ክልል ብልጽግና የሚባሉ እና እናበራሉ ባለስልጣን ከእነሱ ጋር ተደግፏል። ምንም የሚያገኘኝ ነገር የለም
ብሎ ስለሚያስብ ይጫወትባቸዋል። እንደዚህ እያደረገ ማለት ነው። ይህን ነው የሰራው። ተመሳሳይ የአበራ ለማየሁን ዱካ ይዞ ነው ሄደው። አበራ ለማየሁ 2009 2010 ሙሉን እንደዛ ሲያረቅ ቆይቶ 2010 መጨረሻ ውሳኔው ሲወሰን 69 የሚለው ተገንጥሎ ሄደ። የራሱን ጽህፈት ቤት አለ የአዴፓ ጽህፈት ቤት የብሔረሰቡ ብሎ ከፈተ። ይኸው እስከ ዛሬ ያ ሁሉ ደም እንዲፈስ ያደረገው እሱ ነው። ትልቁን ስራ የሰራው ማለት ነው። ኮሚቴ እንዲበተን ከሁለት ተሰንጥቀህ መንግስት የኮሚቴ ድጋፍ አለኝ እንዲባል እንዲል ያደረገ እዛ ከነገዱ ጋር ገብቶ ግፍ የሰራ በቅማንት ታሪክ ውስጥ ወራዳ የሆነ ስራ የሰራ አበራ ለማየሁ ዘሰምቲንግ እሱን ተከትሎ አብረው የሚሰራው ማለት ነው። አውግቸው ማለደ ይሄን ነው የሚሰራው። እንግዲህ ምን ታደርጋለህ? እስከዛሬ ጠንካራ አመራር ባለመኖሩ እንጂ በተደጋጋሚኛ ሚዲያ ላይ ያወጣን ድክመቶችና ጠንካራ ጎኖችን ስናሳይ ከዛ ተነስተው መገምገም ነበረባቸው። አንድ ሁለተኛ የግምገማ ስርዓት ራሱ የላቸውም እኮ በጣም የሚያሳዝነው። ቅሬፓ እያንዳንዱ እንቅስቃሴውን የሚያሳውቅበት ለህዝብ የሚያሳውቅበት ፕላትፎርም የለውም። የፌስቡክ ፕላትፎርም ይሄን እንኳን መክፈት አይችሉም። ከዚህ በፊት እኔ የከፈትኩት ነበረ በራሴ ስም ሆኖ ግን የቅዴፓ የሚል እሱን ኖ አልኩኝ። ለምን? በስሜ ስለሆነ ከዚህ በፊት ከኮሚቴው ጋር በተያያዘ የሆነ የኮሚቴው ፔጅ የከፈትኩት ስለነበረ ችግር ሲፈጠር እሱ ነው ተብዬ እኔ ብሌም ስደረግ ስለነበረ እንደዛ አይነት ነገር ስለሚመጣ አልፈልግም ማለት አልሰጣችሁም። ይሄን የራሳችሁ ክሬት አድርጉና ራሳችሁ ማኔጅ የምታደርጉት ራሳችሁ የምትመሩት አስኪዱ። ቢዘጋባችሁ ምናምን እኔ እንደዛ አይነት እንትን ውስጥ መግባት አልችልም። ይሄ ፖለቲካ ፓርቲ ነው ኖ ብዬ እምቢ አልኩት። ከዛ በኋላ የለም አልከፈቱም፣ የለም ምንም ነገር የለም። አሁንም ዴይ ቱ ዴይ ምን ላይ ነው የሚደርሰው የት እየሄደ ነው የሚለው አይታወቅም። በቃ እንደፈለገ ይሄዳል። ምን እያደረገ ነው አይታወቅም። በዛ በአርባባና ወለቅ አካባቢ ዞር ብሎ የሆነ ነገር አድርጎ ይመጣል። ስራ ሰራን ብሎ የሆነች ነገር ይጽፋል። አለቀ። የዋትስአፕ ግሩፕ አለው ዝም ብሎ ማንንም ኮልኮል የሰበሰበበት እዛ ያወራሉ። እነዚህ ባዝንኬ የሚሉትን ነገር ያነጋሉ። በቃ በሱ አድርጎ ይሄዳል፣ ሸውዶ ይሄዳል ማለት ነው። ይሄ ሁሉ መከራ ሲበጣ ይሄ ሁሉ እስኪደረግ ለምን ጠበቁ? ልጆቹ ይሄ ነገር የሚገባቸው ልጆች ለምን ጠበቁ እንዴ? እስከ ግን አንድ ጠማማ ዛፍ አድጎ በማይመለስበት ደረጃ እስከሚደርስ ማቆየት የለብም። ይሄ ሂዶ ገብቶ ብዙ ነገር እኮ ነው ያደርጋል። አሁን ኮንስፓይረሲ ያደርጋል እኮ በእነዚህ ልጆች ላይ የተለያዩ ነገሮችን ሁሉ ሊያሰራ እንደሚችል ማወቅ አለብን። ቱዛት ኤክስተንት ለምንድን ነው ዝም የተባለው የሚለው ነገር የኔ ሀሳብ አለኝ። እንግዲህ አውግቸው ማለደ ከዚህ በፊት በርካታ ስራዎችን ሰርቷል። ገንዘብ አባክኗል። በጣም የተጎላደሙ መግለጫዎችን ሲያወጣ ነበር። ለማጠቃለል ያክል ነው። አፈና ይደግፋል። ባህር ዳር ላይ የቅማንት ተሳትፎ የነበረውን አፈና ደግፏል። ሂዶ በቃ እንዲያውም ምርጥ ሀሳባቸው የቀረበ በስንት ዓመት አንድ የሚገኝ ነው ምክክር ኮሚሽኑ ምናምን ብላ ያወራበትን ሁሉ ተመልከተው። አብረን አንሰራም ያለውን ቅድም ያነሳሁትን አስበው። የህዝብ ሮሮ አንግቦ አለመንቀሳቀስ፣ ግድያዎቹ፣ ጥቃቶቹ ላይክ በመረባ በጃኒፍ አንቀራ አይነት ውሃ በአረንጓ በጋምጌ ዋርካ ሰርጤ ዋርካጌ ዛሬ አሁን የተደረገውና በተደጋጋሚ የሚደረጉ እገታዎችን የመሳሰሉት የግድቡ ጉዳይ አሁን የምናነሳው እሱና መንገድ ተዘግቶ ፍዳውን ሳይ አንድም ቀን ተናግሮ አያውቅም። እንኳን ይሄን አውግቸው ማለደ እንኳን ይሄን ማለት ነው። የፓርቲ አባላት የፓርቲውን ባንዲራ ለብሳቸዋል። ልብሳችሁ በባንዲራው ልብስ በቅዴፓ ባንዲራ ነው ተብለው የታሰሩ ንጹሐን ሴቶች እንኳን ስለነሱ መናገር አልፈለግም። ምንም ማለት አልፈለግም። ዝም ሰው ምንም የለውም፣ ደንታ የለውም። ሂዝ ሜኪንግ ቢዝነስ እዛ ውስጥ ገብቶ ተጠቅሞ ከርሱን እየሞላ ነው፣ በውርጩን እያሳደገ እንጂ ሌላ ነገር ምንም የለም እዛ ጋር ማለት ነው። ይህንን ማየት ያስፈልጋል። ከቅማንት ጠላቶች ጋር በግልጽ ተሰባስቦ በጋራ ለመስራት ውይይቶችን አድርጓል። አሁንም በዛ ፕላትፎርም ነው የሚንቀሳቀሰው እንጂ በፍጹም ለቅማንት የሚባል ነገር የለውም፣ እሳቤም የለውም። ከአማራ ጽንፈኞች ጋር ይሰራል፣ ከናበራ ለማየሁ ጋር አብሮ ይሰራል፣ ከሸንጎ ምናምን ኮልኮሌዎች ጋር ይሰራል። ቅማንትና አገው እናደርጋለን ከሚሉት ሁሉም የቅማንት ጠላት ከሚባሉት ጋር አብሮ ይሰራል። ውጭም ያሉ ከሀገር ውስጥም ያሉ ከጎንደር ህብረትም ከምንም ጋር ይሰራል። አብሮ ከፋኖም ጋር አብሮ ይሰራል። ተነጋግሮ ነው ተናቦ ነው የሚሰራው። ሌላ ምንም የለውም። ፋኖ ሲገል ዝም ካለ ፋኖ ነው፣ ሌላ ነገር የለውም። ያ ሁሉ ሲደረግ ካለ ማለት ነው። እንግዲህ ምን ይደረግ የሚለውን የተወሰነ ነገር ልናገርና ልጨርስ። አንደኛ ተቆራርጦ መገምገምና መታገል ያስፈልጋል። የውስጥ ትግል ጠንካራ ትግል አድርጎ መገምገምና ማጥራት የሚደረገው ማጥራት አለባቸው። ህገ ደንባቸው በሚፈቅደው መንገድ ማለት ነው እርምጃ መውሰድ ያስፈልጋል። በህገ ደንቡ መሰረት ከገመገሙ አለቀ። እኛ አሁን እዚህ ስለተናገርን አውግቸውን አባሩት እና የነቆራጦት ፍለጡት አይደለም። ምን ይላል ህገ ደንቡ? ምን ያደረገ ምን ይሆናል ይላል አለ ኦልሬዲ። ስለዚህ ህገ ደንቡን ተከትሎ እርምጃ መውሰድ ያስፈልጋል ማለት ነው። ክፍተት የሚፈጥሩ አሰራሮችንና ጉዳዮችን መዝጋት ያስፈልጋል። አሁን ትልቁ ችግር ምንድነው? ክፍተት እየታወቀ ምንም ነገር አለመሆኑ እየታወቀ ዝም ይላሉ። አዲስ አበባ ላይ ቅርንጫፍ ቢሮ ከፈቱ። ያ ቢሮ እንዲከራይ የተደረገበት ከዲያስፖራ ምናምን በተዋጣ ብር ነበረ። አላወራረድም ሲሉ ገንዘብ እያወጡ ፈንድ ሲያደርጉ የነበሩ ሰዎች አቋረጡት፣ ተዘጋ።
ምንድን አሁን ይሄ እኮ እየጠፋ መሆኑ ድርጅቱ እየፈረሰ መሆኑ እኮ በዚህ ማወቅ አለበት። ስለዚህ ቢሮ ሲዘጋብህ ማህተም በኪስ ይዘህ ነው የምትዞረው። የትም ቦታ ሆነ ማህተም እየመታ እንደፈለግ ታደርጋለህ ማለት ነው። ይህ ራፖል ጸሐፊ የሚመስል ማለት ነው። ይህንን መዝጋት ያስፈልጋል። ሌላው ግልጽ የማህበራዊ ሚዲያ ፕላትፎርም መክፈት አለባቸው። የህዝብ ግንኙነት የሚባለው አካል የሚመራው ማለት ነው። በየቀኑ በየዘርፉ የተሰሩ ስራዎችን፣ እንቅስቃሴዎችን፣ መግለጫዎች ሲወጡ ስራዎች የተሰሩትን ማሳሰቢያዎችም ምንም ካለ እዛ ጋር መጽሐፍ ኮሚኒኬት የሚያደርግበት ያስፈልገዋል። አባላት ጋር በምንድን ነው የሚገናኘው? አባላት በምንድን ነው የሚያውቁት? አባል ያልሆነው ሁሉ ዱርዬውን ደብተራውን ሁሉ እያመጣ የዋትስአፕ ግሩፕ እንትን አድርጎ ማውራት ምን ያመጣል? ምንም ነገር ሊሰራ ይችላል። ስለዚህ አይ ቲንክ ፎርማል የሆኑ የፌስቡክ ሊሆን ይችላል ወይ ደግሞ ሜይ ቢ የኤክስ ፔጅ ሊኖረው ይገባል። አትሊስት የፌስቡክ ፔጅ ግድ ነው፣ የግድ ነው። ከቻሉ ደግሞ ዩቲዩብ ቪዲዮ ምናምን የሚለቁባቸው ደግሞ ዩቲዩብ ፔጅ ሁሉ ሊከፍቱ ይገባቸዋል። ማይችሉ ከሆነ ሰው ቀጥረው ሁሉ ይህን ማሰራት ያለባቸው ይመስለኛል እንጂ ዝም ብሎ እንዴት ነው አንተ አንድ ድርጅት ይኸውልህ አሁን 2010 ዓ.ም ተመስርቶ 7 ዓመት ሞላው። ሰኔ ሲመጣ ሐምሌ 14 ይመስለኛል 7 ዓመት ሊሞላው ነው። በዚህ 7 ዓመት ውስጥ ቁልቁል ምንም የት እንደሄደም እንኳን አታውቀውም። በቃ ምንም ማሳደሱ የጠቅላላ ጉባኤ አድርጎ ማሳደሱ እንደምንም ብሎ ማሳደሱ እሱ ከሆነ እንደንትን የሰርቫይቫል ጉዳይ እንጂ ለህዝብ መስራት አይደለም። ይህንን በጣም ማየት ያስፈልጋል። ሌላው እንግዲህ የዕለት ከዕለት የግምገማ ስርዓት መዘርጋትና መገማገም አለባቸው። አንድ ድርጅት በየዕለቱ በተለይ ፖለቲካ ፓርቲ ድርጅት በየቀኑ በየዕለቱ ስለተሰሩ ጉዳዮች በፕሮግራም መገምገም ካልቻለና ከግምገማዎችን መሰረት እያደረገ ማሻሻያ ካላደረገ ይፈርሳል። ይሄ እንዲህ አይነት ስራዎች ይመጣሉ ማለት ነው። ስለዚህ የግምገማ ስርዓት ማጠናከርና መታገል አለባቸው። ህብረተሰቡ ቅዴፓን ከሞተበት ለማውጣት መታገል አለበት። አሁን ከናውግቸው እጅ መንጭቀህ በራሱ የሚቆም ጠንካራ ፓርቲ እንዲሆን የሀገሪቱን የእንትን መመሪያ ደንብ አዋጅ ተከትሎ ብቻ የሚሰራ እንጂ ለግለሰብ ለባለስልጣን እየሄደ የሚሽቆጠቆጥ መሆን የለበትም እና ያንን ለማድረግ ህብረተሰቡ ራሱ መታገል ያለበት ይመስለኛል። በዚህ ፓርቲ በኩል ሜይ ቢ ኢንኬዝ አሁን ችግሩ ካልተፈታ በቅዴፓ በኩል ሰሞኑን እንደተናገርኩት ከናመራ ጋር ሆኖ 69 ምናምን የሚል እየተንኮሻኮሹ ነው። እንዲህ አይነት ነገር ይዘው ቢመጣ ጠላት መሆኑን ማወቅ አለበት። ቅዴፓ የሚባል ኦልሬዲ አበራ ማለት ነው። አበራ ነው የሚመራው። አሁን ዓላማው የሚያስፈጽሙት የአማራ ጽንፈኞችን ዓላማ ነው፣ ቅማንትን ማጥፋት በሚለው ነው የሚሰሩት እና ይሄን እንዲረዳው ማለት ነው። ታንክ ዩ። መልካም ዘንድር እንግዲህ ላነሳው ሀሳብ ከልብ አመሰግናለሁ። ምናልባት እኔ አንድ ሀሳብ መጨመር የምፈልገው አሁን ይሄ ማዕከላዊ ምንድነው የፓርቲው ማዕከላዊ ጽህፈት ቤት የጠራውን የግምገማ መድረክ እንዳይሳካ ለማድረግ እንቅስቃሴዎች እንዳሉ መረጃዎች እየመጡ ነው። ይህ መረጃ በትክክል እጃችን ላይ ሲደርስ ማን ምን እንደሚያደርግ ለተመልካቾቻችን ለአድማጮቻችን እናደርሳለን። መደባበቅ የሚባል ነገር ስለሌለ፣ ስለዚህ ይህ ማዕከላዊ ጽህፈት ቤት የጠራውን የማዕከላዊ ኮሚቴ ግምገማ ቁጭ ብሎ በደንብ መስራት መቻል አለበት። እንግዲህ ተቆራርጠው ከታገሉ ነገሮችን ማስተካከል ይችላሉ የሚል እምነት አለኝ በእኔ በኩል። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ጊዜ መልሰን እስከምንገናኝ መልካም ጊዜ ሁላችሁ